ዶክተር ዳንኤል ንጉሴ ይባላለሁ። በጥሩነሽ ቤጂንግ ጠቅላላ ሆስፒታል የቀዶ ጥገና ስፔሻሊስት ሐኪም ነኝ። የደም ስር ሁለት አይነት የደም ስር አለ በሰውነታችን ውስጥ። አንደኛው ደም ቀጂ ወይም አርተሪ የምንለው አለ። ሁለተኛው ደግሞ ደም መላሽ ወይም ደግሞ ቬን የምንለው አለ። ሁለቱም ስራቸው ኦልሞስት ደምን ከልብ ወደ ሰውነት ማድረስና ደም መላሽ የሚባለው ደግሞ ቬን የምንለው ከሰውነታችን የተለያዩ ክፍሎች መልሶ ወደ ልባችን የሚወስድልን የደም ስር አይነት ነው። ስለዚህ አንዱ ወደ አንዱ ሲስተጓጎል ኦልሞስት ኖርማል የሰውነታችን መድረስ ያለበት ንጥረ ነገሮች ኦክሲጅን፣ የተለያዩ የምግብ ንጥረ ነገሮች በአግባቡ ሊደርሱ ይደረጋሉ። በዋናነት ደግሞ ደም መላሽ የሚባለው መስተጓጎል ካለ የተለያዩ ጫናዎች በሰውነታችን ላይ ይፈጠራሉ። እነሱንም እንዳይፈጠሩ ኦልሞስት ጤንነታቸው የጠበቀ የደም ስር ስርዓት ያስፈልገናል ማለት ነው። ቫሪኮስ ቬን የምንለው የተለያዩ በብዙ ሰውነታችን ክፍል ላይ ሊከሰት ይችላል። ግን ብዙ ሰው የሚያስተውለው ነውና በላችን የምናውቀውና ሰውም ችግር አለብኝ ብሎ የሚመጣው ኦልሞስት ሰውነቱ ታችኛው ክፍል ወይም ደግሞ የእግር ክፍሎቹ ላይ እነዚህ ምልክቶች ሲፈጠሩ ነው። ቫሪኮስ ቬን ወይም ያበጡ የደም ስሮች አብዛኛውን ጊዜ ኦልሞስት ወደ 10% የሚሆን የህዝባችን ክፍል በዚህ ችግር ላይ ይጠቃል። ለዚህም ተጋላጭ ሊሆንባቸው የሚችሉ ብዙ ምክንያቶች አሉ። በዋናነት ከእድሜ ጋር የመገናኘት እድል አለው። ብዙ ጊዜ እድሜያቸው ከፍ ያለ ስፔሻሊ ከ50 ዓመት በላይ የሆኑ ሰዎች ላይ የመከሰት ዕድሉ እንደሚጨምሩ ጥናቶች የሚያሳዩት። ከጾታ ጋር የሚገናኝ ግንኙነት አለው። በዋናነት ደግሞ ሴቶች ላይ በንጽጽር ከሁለት ሴት ላይ ወደ አንድ በሚል ንጽጽር የመከሰት እድል አለው። ይሄም ብዙ ጊዜ ከሆርሞን ከእርግዝና ጋር የመገናኘት እድል ስላለው ተብሎ ነው የሚታመነው። ከዛም በተጨማሪ ደግሞ በዘር የመንጸባረቅ ወይም የመተላለፍ እድልም እንዳለው ጥናቶች ያሳያሉ። ወይም ፋሚሊ ሂስትሪ በቤተሰብ ታሪክ ውስጥ አንድ ሰው ተይዞ ከነበረ ቀጣይ ሰው ላይም የመኖር ቻንስ እንዳለው ጥናቶች የሚያሳዩት እድል አለ። አብዛኛው ሰው ደም ስር መለጠጥ ወይም ማበጥ ችግር ብዙ ጊዜ የሚያጋጥመው ከስራ ጸባያችን በዋናነት ረጅም ጊዜ ካለመንቀሳቀስ፣ በዋናነት ደግሞ ከዛም በረጅም ሰዓት ቆመው የሚሰሩ የስራ ጸባያቸው በረጅም ሰዓት መቆም የሚጠይቅ ሰዎች ላይ ይሄ ችግር ይፈጠራል። ብዙ ጊዜም ይሄም ከግራቪቲ ተጽዕኖ አንጻር እዛ አካባቢ ያሉ ቫልቮች ላይ ደም እንዲጠራቀም ያደርግና ፕሬሸሩን ጨምሮ ቀስ በቀስ እዛ ላይ ያሉ የደም ግድግዳዎች ራሳቸው እንዲያብጡና ተጨማሪ ደም እንዲጠራቀምባቸው በኋላም የደም ግፊት ምልክት ይኖራቸውና በቀጣይነት ደግሞ የእነሱን ውጤት የሆነ የህመም ምልክቶች በእነሱ ላይ ሊንጸባረቁ ይችላሉ ማለት ነው። የህመም ምልክቶች የምንላቸው ዋናዎቹ የህመም ስሜት መኖር፣ የድካም ስሜት መኖርና የማሳከክ ስሜቶችን ብዙ ሰው የሚያስተውላቸው የህመም ምልክቶች ናቸው። አንድ ሰው የቫሪኮስ ቬን ችግር ያለ ከተባለ ሐኪም ነው የሚያይለት። የተለያዩ ሕክምና ምርመራዎች በአካል ምርመራ መጀመሪያ ይሄ ነገር መኖሩ ይረጋገጣል። ከዛም ተጨማሪ የምርመራ አይነቶች ይካሄዳሉ። በዋናነት ደግሞ የደም ስር ነው፣ የደም መላሽ አይነት ነው ወይም ደግሞ የደም ቀጂ ነው የሚለው ነገር ምርመራ ለማድረግ ይሞከራል። ከዛም በተጨማሪ ደግሞ የአልትራሳውንድ ምርመራዎችን በዋናነት ይሄ ደም የመመለስ ምልክት አለው፣ ከላይኛው ወደ ታችኛው ክፍል ይመለሳል አይመለስም፣ ስንት ፐርሰንት ነው ምናምን የሚለው ነገር ዲግሪው የመለካት ምርመራ ይካሄዳል። ከዛም በተጨማሪ ደግሞ ስፔሻሊ በዶፕለር አልትራሳውንድ በተባለው የምርመራ አይነት ይሄን ነገር ሊያመጣው የቻለ ወይም ደግሞ ሌላም ሕክምናውን ሊወስድለት የሚችል ችግር አለ ወይ የሚለው ነገር ስፔሻሊ የደም መርጋት ወይም ደግሞ ዲቪቲ የምንለው የውስጥ የደም ስሮች የደም መርጋት ችግር አለባቸው የሚለው ነገር መረጋገጥ ይኖርባቸዋል። የደም ስር መለጠጥ ወይም ደግሞ የቫሪኮስ ችግር ብዙ ጊዜ የምናከማቸው በሁለቱ ናቸው። አንደኛው በኮምፕሬሲቭ ስቶኪንግ የሚባሉ በእንግሊዝኛው፣ እኛ ደግሞ የምንላቸው ሊለጠጡ የሚችሉ አልባሳት ወይም ካልሲዎችን በመጠቀም ዝቅተኛ ደረጃ ያሉ ምልክት ያላቸውና ከዛ በተጨማሪ ምልክት የሌላቸውን በዛ መንገድ ማከም እንችላለን። ከዛ ያለፉትን ግን በሰርጀሪ ወይ ደግሞ በቀዶ ጥገና ሕክምና ነው የምንጠቀመው ማለት ነው። ከዛ ውጭ ግን ኦልሞስት ይሄ ነገር እንዳያገረሽ ደግሞ ማድረግ የሚቻልበት ሜካኒዝም ቅድም ያልናቸው ሊያጋልጡ የሚችሉ ብለን ያሰብናቸው ምክንያቶች በተቻለ መጠን ለመቀነስ መሞከር ነው። አሁን በዋናነት የረጅም ጊዜ የመቆም ስራ ላይ የመቆም ልምድ ያላቸው ሰዎችን ይሄን ነገር የመቀነስ ክብደታቸው ደግሞ በጣም ኤክሴሲቭ የሆነ ደግሞ ከፍተኛ ነው የሚባሉ ሰዎችም ያን ነገር ላይ መቀነስ ያለባቸውን አላስፈላጊ እንቅስቃሴ የማያደርጉ ሰዎችንም እንቅስቃሴ እንዲያደርጉ እንመክራለን። እነዚህ ነገሮች ኦልሞስት አሁን ቅድም የሚያገረሹ ነበሩ። ከሕክምናው በኋላ ደግሞ እነዚህ ነገሮችን እንዳያገረሹባቸው እንደ መከላከያ መንገድ መጠቀም አለባቸው ማለት ነው።